ቤተሰብ እንደምን አላችሁ? እንግዲህ አብርሽ እና ሩታ ተገናኝተዋል። በትላንትናው ዕለት ተገናኝተው ምንድን ነው ያለችው ሩታ? እባክን አብርሽ ወደ ቀድሞ ህይወታችን እንመለስ። ከዚህ በኋላ ያለፈውን ታሪክ እርሳውና ከዚህ በኋላ በአዲስ መንፈስ በአዲስ ራዕይ አብረን እንኑር። ለልጄ ስል እኔ ብዙን ነገር ትቻለሁ እና አንተም ትተህ እንታረቅ እያለች ነው። እንግዲህ ይህን ቪዲዮ ለምትከታተሉ ቤተሰቦች በሙሉ ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ቲጂ ላስተዋ ነኝ። ላይክ አድርጉ፣ ስትጀምሩ ላይክ አድርጉ። ያው እኔን ለማበረታታት ነው። ሌላ ምንም እንትን የለውም እና ለእናንተ ምንም አይደለም፣ ለእኔ ግን ያው ደስ ይለኛል ማለት ነው ላይክ ስታረጉ። እና ምንድን ነው እንግዲህ ተገናኝተው በነበረበት ወቅት ሩታ ያለፈውን ታሪክ እርሳውና በቃ ለልጄ ስል ዋጋ እከፍላለሁኝ፣ ካንተ መለየት አልፈልግም፣ የበፊቱ ቀድሞ ፍቅራችን ከእንደገና አብረን ሆነን ልጃችንን በጋራ እናሳድግ ስትል እንግዲህ ትላንትና ሁላችንም እንዳደመጥነው ከሆነ በጣም ብዙ ውዝግብ አንስቷል። ስለዚህ ምክንያቱም አብርሽም እንደዚሁ በራሱ እንትን የራሱ ኬዝ አለው፣ ምክንያት አለው የማይታረቅበት ምን ነገር ምንድን ነው? እሷ እንግዲህ ተንበርክካ በቃ ይቅርታ እኔ ልንበርከክ በቃ እኔ ልንበርከክና ለልጄ ስል በቃ ለኔ ሳይሆን ለልጄ ስል በቃ ዋጋ ከፍላለሁኝና ተንበርክኬም ቢሆን በቃ ልለምንህ እባክህ 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 እያለች በቃ እያለቀሰች ተማጽነዋለች። እና የአብርሽ ወንድምም ሆነ እህቱ እንግዲህ አብርሽና ሩታ እንዲታረቁ እየጋፋፏቸው ይገኛሉ። ነገር ግን ያው መቼም ሰው የተበደለ ሰው ቶሎ ይቅርታ ለማለት ሊከብደው ይችላል። ነገር ግን ከይቅርታ በላይ ምንም ነገር የለውም እና እንግዲህ ሩታ ያላትን አቅም ተጠቅማ ከአብርሽ ጋር እንድትሆን በጣም እየለመነችው ትገኛለች። ይህም ምንድን ነው? እኔ ለልጄ ስል ዋጋ እከፍላለሁኝ፣ ምክንያቱም እኔ ካንተ መለየት አልፈልግም፣ ሌላም ህይወት አልፈልግም እያለች ትገኛለች። ነገር ግን አብርሽ ይህ የሩታ አባባል ባይዋጥለትም ሩታን በጣም እንዳስከፋችውና እንዳስቀየመችው ከብዙ ፈተና ውጣ ውረድ በኋላ ይሄን ሀሳብ በማምጣቷ አብርሽ ሊቀበለው አልቻለም። ይህ ምንድን ነው ያልተቀበለበት ምክንያት? እንግዲህ አብርሽ ምንድን ነው የሚለው? እኔ ከአንቺ ጋር አሁን እዚህ ጋር ይቅርታ ለማለት በጣም አቅሙ የለኝም፣ ምክንያቱም ያለፈው ታሪክ በጣም ብዙ ችግር አሳልፍ ያለው ብዙ መከራ አሳልፍ ያለውኝና ለህመም ተዳርግ ያለው እና እስከ ብዙ ነገርን ዋጋ ከፍያለሁ እና ለአንቺ አሁን ይቅርታ ለማለት በጣም አቅሙም የለኝም፣ ምክንያቱም አንቺ በልጅሽ አሳበሽ ከኔ ጋር እንደምትኖሪ ይሰማኛል እንጂ ምክንያቱም ከአንቺ ጋር አሁን እንደዚህ እንደ ድሮው ለመቀጠል አልችልም። ምክንያቱም ከዚህ በኋላ ከአንቺ ጋር ብኖር ምን አይነት ታሪክ ሌላ ታሪክ እንደምታመጭብኝ ምን አውቃለሁኝና ነው። ምክንያቱም በምን ልመንሽ፣ በምን አንቺን ላፍቅር፣ በምን ጎኔ፣ ምክንያቱም ብዙ ነገር አርገሽኛል፣ በድለሽኛል እያለ እሷን እንትን ለማለት ለማጥላላት የሞከረው እንትን እሷ ግን እኔ የፈለገ ነገር ቢሆን አንተ እኮ የልጅ አባት ነህ እንዴ ታውቃለህ አይደለም? የልጅን አባት መንገድ ላይም ማለትም መንገደኛ ሰው እንኳን ወድቆ ሳገኝ የማዝንና የምራራ ሴት እንጂ እንዴት ነው ለልጄ አባት ይህን ያህል ጭካኔ ያለኝ ሰው አይመስለኝም። ምክንያቱም አንተም ስለኔ ጠንቅቃ ስለምታቅ እያለችው ትገኛለች። እየፈለገ ነገር ቢሆንም እኔ አንቺን በጭራሽ እኔ በፍጹም አንቺን ልታረቅ አልችልም። ምክንያቱም ውስጤ አምኖ አንቺን ሊቀበል አይችልም። ምክንያቱም በቃ የምትጎጂ ነው የሚመስለኝ። ለምን ብዙ ነገር ስላሳለፍ ትጎጂኛለሽ፣ አላምንሽም
ነው ያለው። ግን ሩታ በዚህ እንትኗ እምባ እየተናነቃት ለምን እንደዚህ ትላለህ? የፈለገ ቢሆን እኮ አንተ ለልጄ ታስፈልገዋለህ። ለልጄ የልጅ አባት ነህ። ለልጄ ታስፈልገዋለህ። ለምንድን ነው በዚህ ደረጃ እኔን እንደ ጠላትና የሆነ ቂም በሆድህ ይዘህ ሰው አይደለም ሰው እግዚአብሔርም እኮ ይቅር ይላልና የድሮውን ተውና ያለፈውን ታሪክ እያነሳን እየደጋገምን 10 ጊዜ ብንደጋግመው ምንም አይነት ትርጉም ስለማይሰጠን አንተ ተውና ከዚህ በኋላ ላለው ነገር ሁለታችንም ይቅር ተባብለን አብረን እንቀጥል። ምክንያቱም በመሃላችን ይህ ልጅ ስላለ በሚል በጣም እንባ እየተናነቃት ነው ስትናገር የነበረው። ሆኖም ግን አብርሽ በቃ እንትን ብሏል። በጣም ያመረረና ኮስተር ያለና ቆፍጠን ያለ ውሳኔ እየሰጠ ነው የሚመስለው። እንግዲህ ያው መጨረሻውን የምናየው ይሆናል። ነገር ግን አብርሽ ሩታን ብቻ አይደለችም የለመነችው የአብርሽ ወንድምም ሲስተሩም እና የቀድሞውን ታሪካችሁን እያነሳችሁ እየደጋገማችሁ ማንሳቱ ምንም አይጠቅምም። አሁን ከዚህ ሰዓት ጀምሮ ወደፊት ለምንኖረው ህይወት ማሰብ እንጂ ህይወትን እየደጋገሙ ያለፈውን ታሪክ ያላሳለፈ ሰው ስለሌለ ታሪክ እየደጋገማችሁ ወይም ደግሞ አንተም ቢሆን በድላታል ሩታም ቢሆን በድለሸዋል በማለት ለሁለቱም ወቀሳ አቅርበዋል። የአብርሽ ሲስተር እና ወንድሙ ማለት ነው። ነገር ግን ያው አብርሽ በፍጹም ሊዋጥለት አልቻለም። በዚህ ምክንያት ሩታ በጣም ያዘነች ይመስላል። ነገር ግን ያው እሱ የሚያስበው ከውስጡ እንዳልወጣለት ነው። የበደለችውን ያለፈውን የቀድሞ ህይወታቸውን ከልጅነት እስከ እውቀት አብረው ያው አድገዋል። ያው በሶሻል ሚዲያ ሁሉንም ነገር እንደተከታተልናቸው እነሱም ቢሆን ያው ብዙ ነገር አሳልፈውልንና እሱ ምንድነው የሚለው ያለፈውን አልረሳም። ምክንያቱም ምንም አይነት ዋስትና የለኝም ከዚህ በኋላ ምን እንደምታረጊኝ ምን እንደሚያጋጥመኝ ስለማላቅ ይቅር ብዬ ከአንቺ ጋር የመኖር ፍላጎቴ በጣም አናሳ ነውና በጭራሽ ልቀበልሽ አልችልም ሲል ያው የድምዳሜ እየደረሰ ይመስላል። ግን ያው ፍቅር ያሸንፋልና ነው። ወደፊት ግን ያው ሁለቱ እንግዲህ የራሳቸው ውሳኔ ነው የሚሆነው። ምክንያቱም የተበደለ ሰው የበደለ ቢረሳ የወጋ ቢረሳ የተወጋ አይረሳም የሚባል አባባል አለና ምንድነው እያደረገው አብርሽ ይሄንን ነው። ሩታ ግን በፍጹም ምክንያቱም ለልጄ ስል እኔ አልበደልኩህም፣ ግን ከበደልኩም በቃ ይቅርታ አድርግልኝ። ስለዚህ እና ወደ ቀድሟችን ልጃችንን እናሳድግ አብረን እናሳድግ በሚል ነው የተማጸነችው። አብርሽ ደግሞ በልጄ አታሳቢ፣ እኔ ለልጄ እኮ ምንም እሆናለሁ፣ ለልጄ መሆንም አያንሰኝም፣ ከልጄ ምንም የሚበልጥብኝ ነገር የለም። ስለዚህ ልጄንም ከኔ ጋር መኖር ይችላል፣ ምንም በልጄ አታሳቢ እያለ እሷን ያው እንትን ሲላት እንደነበረ ብትከፋም ባላት በንግግሩ ብትከፋም ግን ዋጋ ከፍላለሁ ስላለች እየከፈለች ነው። ስለዚህ ያው ሁለቱ እንግዲህ በጣም በክርክር ላይ ናቸው። ምክንያቱም እሷ አብራ የመኖር ህይወት እንደምትጀምር ነው የሚያሳይ